ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የብሩክ ሚዲያ ተከታታዮች የነሐሴ 21 2018 ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ሱዳንና በኢትዮጵያ ድንበር አካባቢ አዲስ የድሮን ጥቃት ተፈጸመ። ዓለም አቀፉ የገንዘብ ድርጅት IMF ለአፍሪካና ለሌሎች ታዳጊ ሀገራት የሚያቀርበውን ብድር በተመለከተ አዳዲስ መመሪያዎችንና ፖሊሲዎችን ይፋ አደረገ። በመካከለኛው ምስራቅ ውጥረቱ ተባብሶ ቀጠለ። አብራችሁን ከቆያችሁ እነዚህን ዜናዎችን በዝርዝር እናሰማችኋለን። በሱዳንና በኢትዮጵያ ድንበር አካባቢ አዲስ የድሮን ጥቃት ተፈጸመ። የሱዳን ጦር ሰራዊት በሰሜን ምስራቅና በደቡብ ምስራቅ የአገሪቱ አቅጣጫዎች በተለይም በብሉ ናይል ግዛት ከኢትዮጵያ ድንበር በኩል የመጡ ናቸው ያላቸውን ያልታወቁ የሰው አልባ አውሮፕላኖች መጣሉን ይፋ አድርጓል። ፈጥኖ ደራሽ ኃይሉ ከተለያዩ የአገሪቱ አቅጣጫዎች እና ድንበሮች አቅራቢያ ድሮኖችን በመጠቀም የሱዳን ጦር መከታዎችን፣ ኤሌክትሪክ ማሰራጫዎችና ስትራቴጂካዊ ቦታዎችን ለማጥቃት እንቅስቃሴውን አጧጥፏል። ግጭቱ ወደ ድንበር አካባቢ መስፋፋትና ድሮኖች ከጎረቤት ሀገራት የአየር ክልል አቅጣጫ መምጣታቸውን ጦርነቱ ቀጠናዊ ባህሪ እየያዘ እንዳይመጣ ስጋትን ፈጥሯል። ጄኔራል አብዱልሃል ፈታህ አል-ቡርሃን የሚመራው ሰራዊት እና ከተማዋን ካርቱምንና ማዕከላዊ አካባቢዎችን መልሶ ከተቆጣጠረ በኋላ በብሉ ናይል እና በኮርዶፋን አካባቢዎች ያሉ ወታደራዊ ይዞታዎችን በማጠናከር ላይ ይገኛል። በሙሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይሉ ደግሞ አብዛኛውን የዳርፎር ቀጠና ተቆጣጥሮ የሚገኝ ሲሆን በምስራቅና ደቡብ አካባቢዎች ለመስፋፋት ተደጋጋሚ ማጥቃትን እርምጃዎችን እየወሰደ ይገኛል። በግጭቱ ምክንያት 13 ሚሊዮን በላይ ሰዎች ከቀያቸው የተፈናቀሉ ሲሆን በ10 ሺዎች የሚቆጠሩ ዜጎች ሕይወታቸውን አጥተዋል። በርካታ ሆስፒታሎችና የመሰረተ ልማት አውታሮች በድሮንና በከባድ መሳሪያዎች መመታታቸውን በላቀ ደረጃ የረሃብና የሕክምና አገልግሎት ማጣት ቀውስንም ፈጥሯል። በሳውዲ አረቢያና በአሜሪካ አዘጋጅነት ሲካሄድ የነበሩ የጅዳ የሰላም ንግግሮች እንዲሁም የቀጠናው ሀገራት ጥረቶች እስካሁን ዘላቂ የተኩስ አቁም ስምምነትን ማምጣት አልቻሉም። ዓለም አቀፉ የገንዘብ ድርጅት IMF ለአፍሪካና ሌሎች ታዳጊ ሀገራት የሚያቀርበውን ብድር በተመለከተ አዲስ መመሪያዎችንና ፖሊሲዎችን ይፋ አደረገ። ዓለም አቀፉ የገንዘብ ድርጅት IMF ለአፍሪካና ለታዳጊ ሀገራት የሚያቀርበውን የብድር የፋይናንስ ድጋፍና የኢኮኖሚ ማሻሻያ ፕሮግራሞች ለማሻሻል አዳዲስ መመሪያዎችና የፖሊሲ ማዕቀፎችን ይፋ አድርጓል። በዚህ ማሻሻያዎች ታዳጊ ሀገራት ከጊዜ ወደ ጊዜ እየከበዳቸው የመጣውን የውጭ ብድር ዕዳ እንዲያቃለሉ፣ የተቀሰቀሰውን የዋጋ ንረት እንዲቆጣጠሩና ከዓለም አቀፍ የፋይናንስ ገበያ ጋር ያላቸውን ትስስር እንዲያጠናክሩ ያለመ ነው። አዳዲስ ፖሊሲዎችና መመሪያዎች ዋና ማዕቀፎችም ታዳጊ ሀገራት ከጠቅላላ ምርታቸው ወይም GDP ጋር ሲነጻጸር ከፍተኛ የሆነ የብድር ክፍያ ስጋት ውስጥ መሆናቸውን IMF ከቡድን 20 ሀገራት ጋር ጋራ ማዕቀፍ ጋር በማቀናጀት የብድር ክፍያ ጊዜን ማራዘምና እፎይታ ጊዜን በመስጠት የሚያስችል አሰራሮችንም ዘርግቷል። የብድር ሽግግሩ የንግድ ባንኮችና የግል አበዳሪዎችን የብድር ማቃለል ሂደቱን አካል እንዲሆኑ የሚያስገድድ ማዕቀፍንም አካቷል። ዋጋ ንረትና የገንዘብ ፖሊሲ ማሻሻያን በተመለከተም በማዕከላዊ ባንኮች የሀገር ውስጥ ገንዘብ እሴት ግሽበትን እንዲቀንሱና የወለድ ምጣኔን ከገበያ ሁኔታው ጋር እንዲያጣጥሙ ድጋፍ ይደረጋል። የውጭ ምንዛሬ ተመን በገበያ እንዲወሰን ማድረግና ማዕከላዊ ባንኮች ከፖለቲካ ጣልቃ ገብነት ነፃ ሆነው ዋጋ ንረትን እንዲቆጣጠሩ አዳዲስ መመሪያዎችም ተቀምጠዋል። ከዚህ ቀደም የሚተቹበትን የመንግስት ወጪን የመቀነስ ፖሊሲ በማሻሻል የመንግስት ድጎማዎችን ሲቀንሱ ዝቅተኛ ገቢ ያላቸው ዜጎች እንዳይጎዱ ቀጥታ የገንዘብ ድጋፍና የማህበራዊ ድህነት መርሃ ግብሮችን በብድር ቅድመ ሁኔታዎች ውስጥ በግዴታነት እንዲካተቱም ተደርጓል። የታክስና የሀገር ውስጥ ገቢ ስብሰባን ማሳደግ በተመለከተም ሀገራት የውጭ ብድር ጥገኝነታቸውን እንዲቀንሱ የታክስ መሰረትን ማስፋፋት፣ የታክስ ህጎችን መዝጋትና የመንግስት ወጪን ግልጽነት ማሳደግ ላይ ያተኮረ የፖሊሲ ምስክሮችና የቴክኒክ ድጋፎችን ተዘጋጅተዋል። እነዚህ የIMF አዳዲስ መመሪያዎች ታዳጊ ሀገራት የረጅም ጊዜ ኢኮኖሚ መረጋጋት እንዲያመጡ የሚያስችል ቢሆንም የፖሊሲ ማሻሻያዎቹ ተግባራዊ የሚሆኑት በፍጥነትና የሀገሪቱ ተጨባጭ ሁኔታ ግምት ውስጥ በማስገባት ለውጡ ስኬታማ እንዲሆን ወሳኝ ድርሻ ይኖረዋል ተብሏል። በመካከለኛው ምስራቅ ውጥረቱ ተባብሶ ቀጠለ። በመካከለኛው ምስራቅ አካባቢ በተለይም በጋዛ ሰርጥና በደቡብ ሊባኖስ የሚታየው ወታደራዊ ግጭትና የጂኦፖለቲካዊ ውጥረት በከፍተኛ ሁኔታ እየተባባሰ ይገኛል። የቀጠናው ሁኔታ ከቀን ወደ ቀን አሳሳቢ እየሆነ መምጣቱም የዓለም አቀፉ ማህበረሰብ ትኩረት በሁለት አቅጣጫዎች በተከፈቱበት ወታደራዊ ግባቶችና ሰላም ድርድሩ ላይ ከፍተኛ ችግር ደቅኗል። የእስራኤል ወታደራዊ ኃይል በጋዛ ሰርጥ የተለያዩ አካባቢዎች የሚያካሂደው የአየርና የመሬት ላይ ጥቃት አጠናክሮ ቀጥሏል። ውጊያዎችም በተለይ በሰሜናዊና በማዕከላዊ ጋዛ አካባቢዎች የተካሄዱ ሲሆን የሐማስ ታጣቂዎች በበኩላቸው ድንገተኛ ጥቃቶችን በመክፈት
ምላሽ እየሰጡ ይገኛል። በደቡብ ሊባኖስ በኩል በእስራኤል ኃይሎችና በሂዝቦላህ መካከል ያለው የድንበር ተሻጋሪ የሮኬትና የአየር ላይ ጥቃትም ተጠናክሮ ቀጥሏል። የሂዝቦላህ የሰሜን እስራኤል ግዛቶች ላይ የሚያደርገው የሮኬት ድብደባና የእስራኤል የደቡብ ሊባኖስ ይዞታዎች ላይ የምታካሄደው የታለመ የአየር ጥቃት ግጭት ወደ ሙሉ ክልላዊ ጦርነት እንዳይቀየር ትልቅ ስጋትም ደቅኗል። የኢራን ድጋፍ ያላቸው ቡድኖች እንቅስቃሴና የአሜሪካ በቀጠናው አየርና ባህር ላይ ያሰማራቻቸው ወታደራዊ ኃይሎች ጂኦፖለቲካዊ ሽኩቻውን የከፋ አድርገውታል። በጋዛ ሰርጥ ያለው የሰብአዊ ሁኔታም አሳሳቢ ደረጃ ላይ ደርሷል። የሕክምና ቁሳቁስ፣ የምግብ፣ የንጹህ መጠጥ ውሃና የነዳጅ እጥረትም የበርካታ ዜጎችን ሕይወት አደጋ ላይ ጥሏል። በርካታ የሕክምና ተቋማት በነዳጅ እጥረትና በጥቃቶች ምክንያት አገልግሎት መስጠትን ያቆሙ ሲሆን የቀሩት ደግሞ ከአቅማቸው በላይ በሆኑ ቁስለኞች ተጨናንቀዋል። በጋዛ ከ1.8 ሚሊዮን በላይ ሕዝብ ከአካባቢው የተፈናቀለ ሲሆን በደቡብ ሊባኖስ በ10 ሺዎች የሚቆጠሩ የድንበር አካባቢዎች ነዋሪዎችም ቀያቸውን ጥለው ለመሰደድ ተገደዋል። ኳታር፣ ግብፅና አሜሪካ የተኩስ አቁም ስምምነት እንዲደርስና ታጋቾቹ እንዲለቀቁ ከፍተኛ የዲፕሎማሲያዊ ጥረትም እያደረጉ ይገኛሉ። ድርድሩ በዋናነት ጊዜያዊ የተኩስ አቁም ማድረግ፣ የሁለቱም ወገኖች እስረኞች መለዋወጥና ያልተገደበ የሰብአዊ እርዳታ ማስገባት ላይ ያተኮረ ነው። ድርድሩ በፍጥነት እንዳይጠናቀቅና ያደናቀፉት ዋና ነጥቦችም እስራኤል ወታደራዊ ኃይል ከጋዛ ሙሉ በሙሉ የመውጣት ሁኔታ፣ ዘላቂ የተኩስ አቁም ዋስትናና ደህንነት ቀጠናዎች አጠባበቅ ላይ ያሉት የቃላትና የቅድመ ሁኔታዎች መለያየትም በእነዚህ ላይ ያተኮረ ድርጊቶች መፈጸማቸው ነው። የተባበሩት መንግስታት ድርጅትና የዓለም አቀፉ ቀይ መስቀል ማህበር አስቸኳይ ውጊያው እንዲቆምና የሰብአዊ መተላለፊያ እንዲሆኑ ተደጋጋሚ ጥሪዎችን ማቅረባቸውን ቀጥሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጅንላችሁ ዜናዎች እነዚህ ነበሩ። ሰላም፣ ፍቅርና አንድነት ለሀገራችን ይሁን። ሰናይ ጊዜን ተመኘን።